የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አክብሮታዊ ሰላምታችንን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የካቲት 18 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ እጅግ ከፍተኛ ስትራቴጂካል የሆነችዋን ከተማ ዛሬ ከቀትር በኋላ ተቆጣጥሯል። ይህች ስትራቴጂካል ከተማ ማናት? ፋኖ የተቆጣጠራትስ በምን መንገድ ነው የሚለውን ዜናችን በዝርዝር አሰናድቶታል። በቀዳሚነት ይደመጣል። የሸበል በረንታው ከፍተኛ ትንቅንቅ ፋኖን ታላቅ ድል ያቀዳጀው ሆኗል። ሸበል በረንታ ላይ ፋኖ ያሳረፈው ምት ደብረ ማርቆስ ሆስፒታልን በብልጽግና ሰራዊት ቆስለኛ ሞልቶታል። የጎጃሙን ተጋድሎ ዝርዝር ዘገባ እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ በቅርቡ 7 የኮንክሪት ምሽግ ሰብሮ የተቆጣጠራት ስትራቴጂካዊት ከተማን አስመልክቶ ዝርዝር የውጊያ የድል ሪፖርቱን ይፋ አድርጓል። የፋኖ መሪው ያቀረበው እጅናፍ ላይ የሚያስጭነው የፋኖ ተጋድሎ ውሎ በዜናችን ሰፊ ሽፋን ተሰጥቶታል። ተሰሙታላችሁ። ጄኔራል ብርሃኑ በቀለ በዳዳ ሌላ መርዶ ከጎንደር የበጋሻው ክፍለ ጦር ሰምተዋል። ይህ መርዶ ምንድን ነው የሚለውን ዜናችን በዝርዝር ያሰናዳው መረጃ ነው። በቅርቡ የሚያጅበውን ኮሎኔል ትቶ ወደ ፋኖ የተቀላቀለው የኮማንዶ አባሉም ያስደመጠን ዝርዝር መረጃ አለ። በዜናችን የሚደመጥ ነው። ጉድ ሳይሰማ መስከረም አይጠባም እንዲሉ ብልጽግና ጎጃም ላይ አማራን በግፍ ሲገድል፣ በኦሮሚያ ክልል ደግሞ የራሱ ባለስልጣናት በሸኔ ታግተው ማስለቀቂያ 13 ሚሊዮን ብር ተጠይቆባቸዋል። በሰዓቱ ዜናችን የሚደመጥ ሌላው መረጃችን ነው። ሰዓቱ ሲደርስ ይቀርብላችኋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ዘመቻ ታድሎ ወርቄ በታላቅ ድል ተጀመረ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ሕዝብ በቅርቡ በጀግንነት በተሰዋው ታላቁ አርበኛ ታድሎ ወርቄ አባጠቅል ስም የሰየመው ዘመቻ በታላቅ ድል ተጀምሯል። በዛሬው የተጋድሎ ውሎም የጣቁሳ ወረዳ ዋና ከተማ ደልጊን መቆጣጠሩን አስታውቋል። ከፍተኛ ትንቅንቅ በታየበት የጣቁሳው ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ሕዝብ 201ኛ ኮር ጣቁሳ ወረዳ ደልጊ ከተማ የሰፈረውን ጠላት እርምጃ በመውሰድና ኃይሉንም በማፍረስ ከተማዋን ሙሉ በሙሉ መቆጣጠር ችለናል ሲል የጎንደር ጠቅላይ ግዛት ህዝብ ግንኙነት ክፍል አስታውቋል። በዚህ ሳምንት ብቻ 3ኛዋን የወረዳ ከተማ ተቆጣጥረናል ሲል የገለጸው የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ከጎርጎራ 20 ኪሎ ሜትር፣ ከጎንደር 80 ኪሎ ሜትር እና ከባህር ዳር በጣና በኩል 80 ኪሎ ሜትር ርቀት ጣና ሐይቅ ዳር የምትገኘው ደልጊ ከተማ ላይ ከተሰማራው የስርዓቱ ሰራዊት መካከል የምሕረት አዋጁን ጥሪ የሰማ ራሱን እያዳነ ነው። ጥሪውን አልቀበልም ብሎ እምቢ ያለው ደግሞ የሚገባውን ዋጋ እየሰጠነው ነው ብሏል። አፋብን ጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦር ዘመቻ ታድሎ ወርቄ ብሎ ባወጀው የተጋድሎ ውሎ ለባህር ዳርም ለጎንደርም ቅርብና ስትራቴጂክ ቦታ የሆነችውን የጣቁሳ ወረዳ ዋና ከተማ ደልጊን የተቆጣጠረው በከተማው ሰፍሮ የነበረውን ከፍተኛ ቁጥር ያለውን የብልጽግናውን ሰራዊት ሙሉ በሙሉ በሚያስብል መልኩ በመበተን ነው። በርካቶችም እጃቸውን ለፋኖ የሰጡ ሲሆን ጉዳት ደርሶባቸው በፋኖ እጅ የገቡ በርካታ የስርዓቱ ወታደሮች መኖራቸውም ታውቋል። የዕለቱን ተጋድሎ አስመልክቶ መረጃውን ለጣና ቴሌቪዥን የላከው የኮሮ ህዝብ ግንኙነት ክፍል በበኩሉም ባሳረፍንበት ብርቱ ምት ቆሞ መዋጋት ያልቻለው የጠላት ሰራዊት እግሪያ አውጪ ብሎ መኳንንት ቀበሌ ሄዶ ሰፍሯል ብለዋል። የአማራ ፋኖ ጎንደር ጠቅላይ ግዛት ታላቅ ድል የተቀዳጀበትን ዘመቻ ታድሎ ወርቄ ተጋድሎን ያካሄዱት በዙ ስር የሚገኙት በጌምድርና ዞብልጃኖ ክፍለ ጦር ናቸው። ሁለቱ ክፍለ ጦሮች ከዚህ በፊትም ተደጋጋሚ የቅንጅት ተጋድሎዎችን በማድረግ ታላላቅ ድሎችን መቀዳጀት የቻሉ ጠንካራ ተዋጊዎችን የያዙ መሆናቸውን አስመስክረዋል። የደልጊውን ተጋድሎ ዝርዝር መረጃ በነገው ዘገባችን ይዘን የምንመለስ መሆኑን እያስታወቀን ወደ ተከታዩ ዜናችን እናመራለን።
ፋኖ ድል የተቀዳጀበት የጎጃሙ ትንቅንቅ። የአማራ ፋኖ ብሔራዊ ንቅናቄ ከብልጽግናው ሰራዊት ጋር ብርቱ ተጋድሎ በማድረግ ድል ከተቀዳጀባቸው ቀጠናዎች መካከል አንዱ በሆነው ጎጃም ጠቅላይ ግዛት የሸበል በረንታው ተጋድሎ የፋኖን አሸናፊነት ያሳየ እንደነበረ የዓይን እማኞች ተናገሩ። በተጋድሎም ከፍተኛ ቁጥር ያለው የብልጽግናው ሰራዊት እርምጃ ተወስዶበታል። በምስራቅ ጎጃም ዞን ሸበል በረንታ ወረዳ በተፈጸመ ፈጣንና ድንገተኛ ጥቃት በርካታ የብልጽግናው ሰራዊትና የባዲ ሚልሻ አባላት እርምጃ ተወስዶባቸዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር የዱሃና ጎይ በተባሉ ቀበሌዎች ባደረገው ከባድ ትንቅንቅ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ በማድረስ ድል ተቀዳጅቷል። የፋኖ ብርቱ ምት በርካታ ሰራዊቱን ከባድ ኪሳራ ያደረሰበት ያለ የብልጽግናው ሰራዊት ከፍተኛ የሰራዊት የመፍረስ አደጋ የገጠመው መሆኑን የሚናገሩት ምንጮቻችን የትናንቱ የሸበል በረንታው ትንቅንቅ ደግሞ ለብልጽግናው ስርዓት በጎጃም ጠቅላይ ግዛት ሌላ የሽንፈት ቀን ሆኖበታል። የትናንቱ የፋኖ ተጋድሎ የተለየ ነበር የሚሉት የጣና ቴሌቪዥን ምንጮች በተጠቀሱ ቀበሌዎች መሽጎ የነበረው የብልጽግናው ሰራዊት በፋኖ ላይ ከበባ ፈጽሞ ጥቃት ለማድረስ ሙከራ ቢያደርግም ውጤቱ ግን ከጠበቀው በተቃራኒ ሆኖበታል። የአካባቢው ነዋሪዎች ስለ አውደ ውጊያው ለጣና ቴሌቪዥን ሲገልጹ በሸበል በረንታ ወረዳ የከባድና ቀላል መሳሪያዎች ድምፅ ሲያስተጋባ ሰምተን ከቤት ለመውጣት አልቻልንም ነበር ያሉ ሲሆን ይህ የሆነው ደግሞ የብልጽግናው ሰራዊት በጎይ ቀበሌ ደረቅ ወንዝ አካባቢ ደፈጣ ጥሎ የፋኖን እንቅስቃሴ ለመግታት እየሞከረ በነበረበት ወቅት መሆኑን የአካባቢው ነዋሪዎች ይናገራሉ። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ከወራት በፊት ባደረገው ቃለ ምልልስ የብልጽግናው ሰራዊት ወደ ሸማቂነት ሲወርድ፣ በአንጻሩ ፋኖ ወደ መደበኛ ተዋጊነት ከፍ ብሏል ሲል መናገሩ አይዘነጋም። በትናንቱ የሸበል በረንታው ተጋድሎም ፋኖ በመደበኛ ውጊያ ሲፋለም ብልጽግናው ምሽግ ውስጥ ተቀምጦ በሸማቂነት እንደተዋጋ የዓይን እማኞች ተናግረዋል። የብልጽግናውን ሰራዊት እንቅስቃሴ መረጃ ሲከታተል የነበረው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 201ኛ ኮር ቀድሞ ወደ መግደያ ወረዳ በማስገባት ውጊያውን እንደጀመረው ታውቋል። ውጊያው በአንድ ብቻ የተወሰነ እንዳልነበር የሚናገሩት ምንጮቻችን ከጎይና ደረቅ ወንዝ በተጨማሪም በየድ ውሃ መሃል ከተማ ውጊያው እስከ ከተማው እምብርት ድረስ በመዝለቅ በብልጽግናው አመራሮች ላይ ከፍተኛ ድንጋጤን ፈጥሯል ተብሏል። በውጊያው በርካታ የብልጽግናው ሰራዊት አባላት ወዲያውኑ እርምጃ ሲወሰድባቸው 9 የሚደርሱት የሰራዊቱ አባላት ደግሞ ቀላልና ከባድ ቁስለኛ ሆነው ከጥቅም ውጭ መሆናቸውን የገለጸው ፋኖ ሀብታሙ የሱፍ በአካባቢው ህዝብ ዘንድ ለግል ጥቅሙ አድሮ የራሱን ወገን ሲያስመታ ነበር የተባለው ሚልሻ አቡሽ ሰዋለ እና ሌሎች ስማቸው ያልተጠቀሱ የስርዓቱ ሚልሻዎች ከፍተኛ ጉዳት እንዳስተናገዱ የህዝብ ግንኙነቱ አስታውቋል። ጉዳት የደረሰባቸው የብልጽግናው ሰራዊትና የባዲን ሚልሻ አባላቱ በአሁኑ ሰዓት በደብረ ማርቆስ ሪፈራል ሆስፒታል ለሕክምና መግባታቸው የተረጋገጠ ሲሆን ይህም በአካባቢው በሚገኙ የብልጽግናው ካድሬዎች ላይ ከፍተኛ ድንጋጤን መፍጠሩ ተገልጿል። የሻውራው ድል ዝርዝር መረጃዎች። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ በቅርቡ የአለፋ ወረዳ ዋና ከተማ ሻውራን በተቆጣጠረበት ተጋድሎ የተገኙ የድሉን ዝርዝር መረጃ ሲገልጽ 351 የብልጽግናውን ሰራዊት ከጥቅም ውጭ ማድረጉን አስታውቋል። የሻውራው ድል የተመራው በዙ መይሰው ካሳ 2ኛ ኮር ሰብሳቢ አርበኛ ማንዴላ ያዩ፣ አርበኛ ባባይ አምባዬ፣ አርበኛ በሊውን ጌታቸው፣ አርበኛ ጌታቸው አማረ፣ በደጃዝማች በላይ ዘለቀ ዕዝ የኮሩ አስተባባሪ ግብረ ኃይልና ሌሎች አመራሮች የተመራ እንደነበር የደጃዝማች በላይ ዘለቀ ዕዝ ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። የኮርና የክፍለ ጦር አመራሮች ከብርጌድና የሻለቃ መሪዎች ጋር በመተሳሰር ቋራ ኦሜርላ ክፍለ ጦር፣ ካራ አማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ፊት አውራሪ ገበየው ክፍለ ጦር ካላቸው ኃይል በመውጣጣት የካቲት 15 2018 7 ሰዓት ተኩል የጀመረው ውጊያ የስርዓቱን መንገድ መሪና የአማራ ህዝብ ጠላት ተባባሪ የሆኑት አድማ በታኝ ሚሊሻ ፖሊስና ካድሬዎችን እርምጃ በመውሰድና እጃቸውን የሰጡትንም በመያዝ ከተማ ውስጥ የተሰሩ 7 የኮንክሪት የቆም ምሽጎችን በመሰባበር ነበር ሻውራ ከተማን በቁጥጥር ስር መዋል የተቻለው። ይህ ወታደራዊ ድል የተሳካ እንዲሆን አፋብን ጎንደር ጠቅላይ ግዛት ዕዝ በጌምድር ክፍለ ጦር ጣና ብርጌድ ወደ ቀጠናው ተጨማሪ የጠላት ሰራዊት እንዳይንቀሳቀስ መስመር ቆርጠው በመዝጋት ለውጊያው ድጋፍ ሰጥተዋል። የጠላትን ፖለቲካዊና ወታደራዊ ካድሬዎችን ከሻውራ ከተማ ጠራርጎ በማስወጣት የካቲት 16 2018 በየስርቻው የተደበቀውንና ለማምለጥ የሞከረውን ቡድን በየገባበት እየተፈለገ እጅ ያልሰጠውን እርምጃ በመውሰድ ከሞት ያመለጠው የብልጽግናው ካቢኔና ሰራዊቱ በእግሩ ወደ ባህር ዳር ፈርጥጦ ሲያመልጥ በየቦታው በእጁ የያዘውን ትጥቅና ስንቅ እየጣለ ሲሆን ሙትና ቁስለኛ መሸከፍ ባለመቻሉ የአካባቢው ማህበረሰብ ሁለቱንም ቀን በየቦታውና በየምሽጉ የወደቀውን አስከሬን ሊቀብር መቻሉን የደጃዝማች በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ሪፖርት ያመላክታል። አርበኛ ዮሐንስ ንጉሱ አክሎም የመይሰው ካሳ 2ኛ ኮር ሰራዊት የብልጽግናውን ሰራዊት የቆም ምሽጎችን ከማፍረስም በተጓዳኝ ስቶሮችን በፍጥነት በመቆጣጠር ተተኳሾችን
መሳሪያዎችንና መሰል ትጥቆችን በእጃችን ማስገባት ችለናል ብለዋል። የፋኖ ቤተሰብና ለፋኖ መረጃ ይሰጣሉ ብሎ የባዲን ካድሬ መዋቅረውን ተጠቅሞ በግፍ ያሰራቸው 45 ንጹሃን የአማራ ልጆች በፋኖ ኦፕሬሽን ከእስር ቤት የወጡ ሲሆን በአጠቃላይ 231 የብልጽግናው ጥምር ጦር አባላት በፋኖ እርምጃ ተወስዶባቸዋል። እርምጃ ከተወሰደባቸው የብልጽግናው ጥምር ጦር አባላትና አዛዦች መካከል የወረዳው የፖሊስ አዛዡ ኮሚሽነር ውባንተ ይርሳው፣ የወንጀል መከላከል ኃላፊው ኮማንደር ገብሬና የሚልሻ ጽሕፈት ቤት ኃላፊው አቶ ጌታነህ እንደሚገኙበት የደጃዝማች በላይ ዘለቀዝ ህዝብ ግንኙነት ክፍል ባደረሰን መረጃ አስታውቋል። 53 የብልጽግናው ጥምር ጦር አባላት እጃቸውን ለፋኖ በመስጠት ከከንቱ መስዋዕትነት ሲድኑ 67 ደግሞ ከባድ ጉዳት ደርሶባቸዋል። 2 ዲሽቃ፣ 2 ብሬንና 259 ክላሽንኮቭ ፋኖ ከብልጽግናው ጥምር ጦር የተረከበ ሲሆን አብራራው 10 ጎራሽ መሳሪያና ስታር ሽጉጥም በፋኖ እጅ የገቡ መሳሪያዎች ናቸው። ፋኖ ከብልጽግናው ሰራዊት ለተረከባቸው 259 ክላሽንኮቭ መሳሪያዎች 39000 ተተኳሽ ያገኘ ሲሆን 9000 የብሬን ተተኳሽ፣ 21000 የዲሽቃ ተተኳሽ፣ 50 ወታደራዊ ኮዳዎች፣ 700 የክላሽ ካዝናዎች፣ ከ100 በላይ ወታደራዊ ሻንጣዎችና 2 የረጅምና አጭር ርቀት ወታደራዊ መገናኛ ሬዲዮዎች ፋኖ በእጁ ማስገባት የቻላቸው ወታደራዊ ንብረቶች ናቸው። የብልጽግናው ዙ 23 ተኳሽ ፋኖን ተቀላቀለ። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የ15 ቀናት የምህረት አዋጅ ተከትሎ በርካታ የብልጽግናው ሰራዊት የፋኖን ጥሪ ተቀብሎ ወደ ፋኖ እየተቀላቀለ ነው። የሰሜን ምስራቅ እዝ አባል የሆነውና የስርዓቱ ዙ 23 ተኳሽ የነበረ 10 አለቃ ሟባው አግማስ ፋኖን መቀላቀሉን የአፋብን በላይ ዘለቀ እዝ ጎንደር የበጋሻው ክፍለ ጦር አስታውቋል። አስቀድሞም ቢሆን ተጨማሪ የሰራዊት ጭማሪና የአየር ኃይል ሽፋን ይሰጠን እያሉ ደጋግመው ላለቆቻቸው ጥሪ ሲያቀርቡ የነበሩት ጄኔራል ብርሃኑ በቀለ በዳዳ እሳቸው የሚመሩት ሰሜን ምስራቅ እዝ በተደጋጋሚ ጊዜ የሰራዊት መፍረስ እየደረሰበት ነው። በርካታ እግረኛ ሰራዊቱ ወደ ፋኖ እየገባ የተቸገረው ሰሜን ምስራቅ እዝ የሰራዊት መኮብለልን ለመከላከል ጥብቅ ወታደራዊ ፍርድ ቤት ቢያቋቁምም በዛሬው ዕለት በዙ የ803ኛ ኮር 12ኛ ክፍለ ጦር ዙ 23 ተኳሽ የነበረው 10 አለቃ ሟባው አግማስ የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ እዝ ይሰው ካሳ 5ኛ ኮር ጎንደር የበጋሻው ክፍለ ጦርን ተቀላቅሏል። መከላከያ ተቋም አሁን ላይ በዘራፊና ባላዋቂ መሪዎች እጅ ወድቋል ሲል የተናገረው የቀድሞ የብልጽግና ሰራዊት ዙ 23 ተኳሽ ዜጎች የተለያየ ማሸማቀቂያ የፍረጃ ስምና ታርጋ እየተለጠፈባቸው ገንዘብ ይቀጣሉ፣ ይታሰራሉ፣ ይደፈራሉ፣ ሀብታቸው እንዲወድም ይደረጋል፣ ሀገርም አደጋ ላይ ወድቃለች። ይህን ክስተት እያየው ከተቋሙ ጋር መቀጠልን ትቼ ተቋሙን ለመታገል ወደ ፋኖ መጥቻለሁ ሲል መናገሩን የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ክፍል አስታውቋል። ይህ በእንዲህ እንዳለ በቅርቡ የሚያጅበውን ኮሎኔል ጉድ ሰርቶት ፋኖን የተቀላቀለው ኮማንዶ ታዘብ ስጦታው ፋኖን ከተቀላቀለ በኋላ በሰጠው አስተያየት ስማችን የኢትዮጵያ ወታደር እንጂ ስራችንና ተልኳችን ግን ለብልጽግናና ለአንድ ግለሰብ ስልጣን ነው ሲል ተናግሯል። በዚህ የስርዓቱ ፖለቲካዊ ሸፍጥና ሰራዊቱን በሚፈጽመው ግፍ ምክንያት ፋኖን ለመቀላቀል መገደዱን የገለጸው የብልጽግናው 11ኛ እዝ 203ኛ ኮር ምክትል አዛዥ ኮሎኔል ደሳለኝ አጃብ የነበረው ኮማንዶ ታዘብ የአማራ ህዝብ ነጻ ሳይወጣ ወደ እናቴ ቤት አልመለስም በማለት አቋሙን አስታውቋል። ፋኖን የተቀላቀለው ኮማንዶ ታዘብ ስጦታው የሰጠውን ማብራሪያ ተከታትለን እንመለስ። ግን ምን ባለው የኢትዮጵያ ወታደር ነው። የኢትዮጵያ ወታደር እንባላለን። ምን ሰራው ግን ለማን ነው? ለብልጽግና ነው ማለት ነው። ኢትዮጵያ የምትባለው ለማን ነው? እናት ብልጽግና ብቻ ነው እንጂ የኢትዮጵያ ብሔረሰቦችማ እየገደልናቸው ነው። በየቦታው የቀበርናቸው የመጣ ነው። እና ባለፈው እዚህ መቅደላ ላይ በነበረው ውጊያ ማለት ነው ነበርኩኝ። ከዚያ ኦፒ አረ እዚያ ላይ መንደር አለ ቤት ለምን ይቃጠላልኝ ሲለው አንተ ነህ እኔ ኮርም መረው በለው አጥፈው ሞተን ይቅመሳት። እኛ ሚሊተሪ የለበስነው ብቻ አይደለም የምንሞተው እነሱ መሞት አለበት እያለ ነው ሲሰብክ ነበር ማለት ነው። በለው የእሱ አጨብጫቢ ነው እያለ ማለት ነው። እና እዚህ መጥቶ ሲሰብካችሁ ፋኖ ሲጠፋ ድረስ ነው እንጂ አንተን የቀን ሰራተኛ ሆነ ራሱ የሱ ግራጣይ ሆነ ራሱ እንድትሮጥ አይፈቅድልህ በቦታ ላይ ማለት ነው። እኔ ነገ ማልዳ እግሬ ቢቆረጥ ለማይሆኛ እንድንወር ራሱ አይፈቅድልኝ። ተግሬ ተቆርጦ ራሱ ማለት ነው እንድጠፋ ነው የሚፈልገው ፈጽሞ። ታላቋን የራሱን ኦሮሚያን ታሪክ የለም የራሱን ታሪክ ለምን ለማለት ነው። በዚህ ጊዜ ይሄንን አረገ እንዲባል ማለት ነው። የራሱን ሀገር ነው የሚከው የአማራን ህዝብ ለማጥፋት በቃ የለም 100% በቃ ወስኖ የተነሳ ነው ማለት ነው። ከዚህ መቅደላ እንደዚህ አደረገ። ሳይንት አጅባር ደግሞ መጣ። ሳይንት አጅባር መጥቶ መንደር ውስጥ ነው ፋኖ ያለ ላይ ተራራሪ ነው ከበመሰር የሚወረወረው መንደር ውስጥ ነው። ከዚያ አረ ነገር እንዴት ነው አለ። አሁን አንተ ሰውዬ ምን አባ ነው ተልኮ አለብህ እንዴ በለው እያልኩ እኮ ነው። ይቃጠል ቤቱ ማለት ነው። ይቃጠል አቃጥለዋል።
የተቃጠለ ቤት አለ እዚህ። ይሄ ውሸት አይደለም፣ ትሰማላችሁ። አዎ ይሄ ሀቅ ነገር ማለት ነው። እኔ ሞሾ ነገር የለኝም። ነገር ለግንባር ጥይት ስለምሰጥ ማለት ነው። እዚያ ተቃጠለ። መጨረሻ ላይ ቦታውን ተቆጣጠሩ መከላከያዎች ማለት ነው። ምክንያቱም ፋኖ የለም፣ አጃም ተኮስበት ቦታ እኮ ፋኖ የለም። መጀመሪያ ዝም ብሎ ነው የሚያጤሰው መሬቱን። ተቆጣጠረ። ምን አለ? ሲቪሎች አግኝተናል አለ። በለው አልታጠቀም እኮ የእሱ አጨብጫቢ ነው በለው አለ። ወረዳ አስተዳደሩ ነበር አቅነ የምናገረው። እሱ ምን አለ? ቤታቸውን ለቀው የተዳሉ ያኮ የሲቪል ቤት ነው የነሱ ቤታቸው ነው ሲል ማለት ነው። አንተ ራስህ እኮ አንድ ጽንፈኛ ነህ አለ። ከዚያ መጨረሻ ላይ ምንድን አደረኩ? እኔ መጥቶ ለመውጣት ነበር የፈለኩት ሰውየው ማለት ነው። ግን እኔ የቅርብ አጃቢ ብሆንም ማት የሱ ዙሪያ ጥበቆች አሉ ማለት ነው። ማት የሱ ዙሪያ ጥበቃ ስለነበሩ መጥቼ ለመውጣት አልተመቸኝም እንጂ ደፍቼ ለወጣ ነበር የፈለኩት። ምክንያቱም እሱ የት የተወለደ ነው? ቆቦ የተወለደ ነው። የቆቦ ልጅ ማለት ነው። አማራ፣ የአማራ ባንዳ ማለት ነው። አማራ ላይ የሚጫወት ለአማራ ትንሽ እልህ የሌለው እሱ ጦረታ ሊወጣ 2 ዓመት ነው የቀረው። ጦረታ ከወጣ ደሞዙን ዘላለም ይበላል ማለት ነው። እንደገና አዲስ አበባ ላይ ኮንዶሚኒየም ቤት ተሰጥቷል። ይችን ቤት ላለማጣት ሲል ይችን የዘላለም ደሞዙን እስቲሞት ድረስ ለመብላት ሲል የአማራን ሕዝብ ለማስገደል ወስኖ ተነስቷል ማለት ነው። እንግዲህ በ2 ዓመት ውስጥ አማራን ያጠፋዋል ፈጣሪ ወቅ። የኛ አባቶች እኮ ናቸው። እኛ እኮ ብዙ እኔ ሕፃን ብሆንም ማለት ነው ሕፃን ብሆንም እኔ እዚህ ያለው በብዙዋን ማለት ነው በታች ነኝ። ግን እኔ ማለት ብዙ መጽሐፎችን አይቻለሁ። የኛ አባቶች ናቸው እቺን ሀገር ያቆሟት ማለት ነው። በየወረዳውና በየዝሆን ከተማው የተሰራው ሐውልት ማለት ነው የጀግኖች ሐውልት ነው። ለይቺ ሀገር መስዋዕት የከፈሉ ማለት ነው እነሱ ናቸው። የአፄ ምኒልክን ሐውልት አዲስ አበባ ላይ ነቅለን እንትላለን አሉ። ያን ነቅለው የሚጥሉ ለምንድን ነው? የአማራን ታሪክ ለማጥፋት ማለት ነው። እኛ ደግሞ አንጠፋም፣ እናጠፋዋለን እንጂ። ስለዚህ አትሽመጥመጡ። በቃ ምንድነው? የምትሞት ከሆነ ትሞታለህ። በቃ አትቀርም፣ ትሞታታለህ። እዚህ ከተማ ከመጣ ወንድ ልጅ ሆነ ማለት ነው ሩጠህ ካላመለጥክ ከፋኖ ጋር ካልሸሸ ትገደላለህ። አጭሩ ልንገር፣ በቃ ወሰነ ማለት ነው። በቃ ይገላል፣ ምንም አይተውም። የነገርኳችሁ ሲቪል ያለ እንኳን ፀጉሩን ያሳድግ። አሁን እዚህ ብዙ አለ ያልታጠቀ ፀጉሩን ያሳድግ፣ ቆርጦ ነው የሚጥል፣ ምንም አይተውም። ርህራሄ የሚባል ነገር የላችሁም። እና ፋኖ ከዚህ በፊት እኔም በውጭ ሆኜ ስለምሰማ ማለት ነው ብዙ የለም ከብልጽግናም ራሱ ያቋቋማቸው ነበሩ። እኔ ራሴ ስለማቅ ማለት ነው ራሱ አቋቁሞ ራሱ ተተኳሽ እየሰጣቸው ህዝቡን እንዲያሰቃዩ፣ ፋኖን እንዲያስጠሉ፣ ፋኖ እንዲጠላ ማለት ነው። የኛ አይደለም ፋኖ እንዲባል በአማራ ህዝብ እንዲጠላ ራሱ ያደራጀው ነበረ፣ ፋኖን እንዲያፈርስ ማለት ነው። ግን ራሱ ፈርሶ ገብቷል ማለት ነው። አሁን አንድነት ሲመሰረት ደግሞ እምቢ ያለው ደግሞ በየቦታው እየተቆመጠ ነው። ነገም ይቆመጣል። የኔ አክስቴ ልጅ አለ ሌባ ቡድና ያለ ትናንትም ዛሬም እየደወልኩለት ነው። ወይ ወደ ሰፈር ግባ ወይ ተጠርናት ትሞታለህ ይዋል ይሞታል። ነገ ማልዳ ሌባ ፋኖን ባል እዚህ ምድር ላይ አይፈጠርም። ሁሉም ለአማራ የሚሞት ነው። እኔ አጋጣሚ የተወለድኩት የት ነው? ጎንደር ነው። ግን ጎንደር ተወልጄ ግን ወሎ ላይ ይታገላለሁ። ምክንያቱም እኔ አማራ ነኝ። ብልጽግና ጃዊ ላይ የጦር ወንጀል ፈጸመ። በአማራ ህዝብ ላይ የዘር ማጥፋት ጦርነት ከፍቶ በየቦታውና በየቀኑ የጦር ወንጀለኛነቱን እያስመሰከረ የሚገኘው የብልጽግና ጦር ጎጃም ጠቅላይ ግዛት ጃዊ ቀጠና ንጹሃንን ሲገድል፣ ሸኔ በበኩሉ ከአዲስ አበባ በቅርብ ርቀት በሚገኝ ቀበሌ ላገታቸው የብልጽግና ባለስልጣናት ማስለቀቂያ 13 ሚሊዮን ብር መጠየቁ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ እንዳስታወቀው የብልጽግናው ዘር አጥፊ ሰራዊት በጎጃም ጠቅላይ ግዛት ጃዊ ቀጠና በሚገኙ ከተሞች ያለ ምረት በመደብደብ ላይ ይገኛል። ምንም አይነት ውጊያ በሌለባቸው ትናንሽ ከተሞች ንጹሃንን ብቻ ኢላማ ያደረጉ የጄት ኤርክራፍትና የድሮን ድብደባዎችን ለቀናት እየፈጸመ ይገኛል ብለዋል። አርበኛ አስረስ ማረ አክሎም የካቲት 17 ቀን 2018 ዓ.ም ሰዋታ፣ ኩምብርና ብሔራዊ የሚባሉ ትንንሽ ከተሞችና አካባቢዎች ላይ ከጠዋት እስከ እኩለ ሌሊት ድረስ ድብደባዎችን ፈጽመዋል። አብይ አህመድ ከዩናይትድ አረብ ኤሚሬቶች የተበረከቱለትን ቦምቦችና ሮኬቶች ብቻ ሳይሆን በደርግ ዘመነ መንግስት ከራሽያ የገቡ እስከ 500 ኪሎ ግራም
የሚመዝኑ እንደ ፋብ አይነት ቦምቦችን በብዛት እየጣለ መንደሮችን እያወደመ ነው በማለት የስርዓቱን የጦር ወንጀለኛነት አጋልጧል። በሌላ ዜና በኦሮሚያ ክልል ሰሜን ሸዋ ዞን ከስብሰባ ሲመለሱ ባለፈው ሳምንት ማክሰኞ የካቲት 10 ቀን 2018 ዓ.ም ታፍነው ለተወሰዱት የወረጃ አርሶ ወረዳ የብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ ወይንሸት ታፈሰ፣ ለወረዳው የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ ገናናው ከበደና ለሹፌራቸው ማስለቀቂያ ታጣቂዎች 13 ሚሊዮን ብር መጠየቃቸው ታውቋል። ታጣቂዎቹ ለሁለቱ የብልጽግናው ካድሬዎች ለእያንዳንዳቸው 5 ሚሊዮን ብር ማስለቀቂያ የጠየቁ ሲሆን ለሾፌራቸው ደግሞ 3 ሚሊዮን ብር መጠየቃቸው ምንጮች ለዋዜማ ገልጸዋል። የፓርቲው አመራሮችና ሾፌራቸው ከቀኑ 10 ሰዓት አካባቢ ከገርበ ጉራቻ ከተማ ወጣ ብሎ በሚገኝ ልዩ ስሙ ኦላ ኤሞ በተባለ ስፍራ በታጣቂዎቹ የታፈኑት የዞኑ አስተዳደር በፊቼ ከተማ በጠራው ስብሰባ ላይ ተሳትፈው ወደ ወራጃ አርሶ ወረዳ መቀመጫ ጓጽዮን በመመለስ ላይ ሳሉ በነበረበት ወቅት ነው። የብልጽግናው ስርዓት በዚህ ደረጃ ለራሱ ካድሬዎችም ጥብቅና መቆም ሳይችል ነው የ2018 ዓ.ም ምርጫን ለማካሄድ ወሰነው። ይህ በእንዲህ እንዳለ በየውጊያ ግንባሩ ሽንፈት የበዛበት የብልጽግናው ሰራዊት እየፈረሰ ፋኖን እየተቀላቀለ ይገኛል። 7 የብልጽግናው ሰራዊት ደቡብ ዕዝ ለ102ኛ ኮር አባላት የብልጽግና ሰራዊት አባላት ህዝባችንን አንወጋም አገራችንንም አናፈርስም በማለት ከነ ሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 102ኛ ኮርን መቀላቀላቸው ታውቋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።